ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ዝግና ጠላት በመሳብ ጠላት በመፍጠር የተካነ ነው። ጠላት ይፈጥራል እንጂ ጠላትን አሸንፎ አያውቅም። ጠላት ይፈጥራል በሀገር ሉዓላዊነት ስም የሀገር ኩራት የሚሆነውን ወደብ ላመጣ ነው በሚል ጠላት ይፈጥራል እንጂ ሉዓላዊነት ተደፍሮ ንጹሃን የጅቡቲ መንግስት አፋር ላይ በድሮን ሲገርል ምንም ምላሽ አልሰጠም። ትላንት ተመሰረተችው ሳውዝ ሱዳን 200 ኪሎ ሜትር ያክል በምዕራብ ኢትዮጵያ በደቡብ ክልል ማለት ነው በምዕራብ ኢትዮጵያ ገብቶ ሲወር እስካሁን ድረስ እንደወረረ ነው። አሁን ወደ 3ኛ አመቱን ይዟል። እስካሁን ምንም አይነት እርምጃ አልወሰደም። ምንም አይነት የሉዓላዊነትን የማስጠበቅ ሁኔታ አልታየበትም። በሰሜናዊ ምዕራብ በኩል ደለሉ አልፋሽጋ በሱዳን ከተወሰደ እንግዲህ ቆይቷል። እሱም 3ኛ አመቱ አልፎታል። ስለዚህ ይህንም ከሱዳን ጦር ጋር የሱዳን ጦር ገብታችሁ ኢትዮጵያ ሉዓላዊነት ደፍራችሁ ኢትዮጵያን ውረሩ፣ ጎንደርን ውረሩ ብሎ በተስማማበት መንገድ ስለሆነ ያደረጉት እስካሁን ለዚህም አጸፋ አልሰጥም። በቤንሻንጉል በጋምቤላ የሚታወቅ ነገር ነው ያለው ነገር። የሱዳን ጦር እንደፈለገ ይገባል። የሶማሊያ ጦር እንደፈለገ ገብቶ ገሉ ይሄዳል። አልሸባብ በሶማሊያ አፍኖም ገሉን ይወስዳል። ይገሉ ይሄዳል። የሶማሊያ ክልልን የኛ የክልላችንን ልዩ ኃይሎችን ገሉ ይሄዳል። መከላከያን ይመጣል። ምንም ምላሽ ያልሰጠ መከላከያ ነው በታሪክ ውስጥ ማለት ነው። ለረጅም ጊዜ እንግዲህ ኢትዮጵያ በታሪኳ አይደለም ደፍሯት ሉዓላዊነቱን ደፍሯት ቀርቶ ጣሊያንንም አንበርክካለች። አይደለም ሉዓላዊነቷን ደፍረው ቀርቶ ገና ሊደፍሩ ሲሉ በማስጠንቀቅ የምትፈራ የምትታፈርና የማትደፈር ሀገር ነበረች። አሁን በብልጽግናው በአብይ ዘመን ግን ኢትዮጵያ ተደፋሪ ሆናለች። ምክንያቱም ሰራዊቶቹ ሴት ልጅ መድፈር ነው እንጂ ሀገርን ማስደፈር ሴት ልጅን መድፈር ነው እንጂ የሚያውቁት ሉዓላዊነትን ማስጠበቅ ሀገርን ማስከበር የሚያውቁት ነገር የለም። ይሄ የብልጽግና ነባራዊ ሁኔታውና እውነታው ጸባይ ነው ስትሉ አሁን ከ2 አመት በፊት ሶማሌ ጋር ነበረን ወደብ ብሎ ከዛ ከሶማሌ ወጣና ሶማሌላንድ ጋር ገባ ከ1 አመት በፊት። ይህን 1 አመት ግን ኤርትራ ላይ ነው እየዛተም ያለው ማለት በሚዲያ እየዛተ ነው። በወረቀት በቀን 3 እና 2 መግለጫ ያወጣል ይዝታል። በሌላ ግን በምንም ይሄ ከ7 ወር ከ8 ወር በፊት ምን ብለናቸዋል? አብይ አህመድ ይህንን የኤርትራውን ዘመቻ የከፈተው ወደብ ለማምጣት አሰብን ለኢትዮጵያ ለማምጣት ሳይሆን አማራን ለማሸነፍ ያግዘኛል ብሎ ስላሰበ ነው። ስለዚህ መጀመሪያ ህዋትን እንደቀጠቀጠ ህዋትን ከኤርትራ ጋር ሆኖ እንደደበደበ ሁሉ አማራን ፋኖን አብረን እናጥፋ፣ የአማራ ልዩ ኃይል ከባድ ነው አብረን እናጥፋ ያሳፈወርጌን መጠየቁ ይታወቃል። በዚህም እምቢ ብለውታል። ከዛም ኢሳያስ እምቢ ሲሉት እንደ ጠላት ፈረጀና ህዋቶችን አብረን እናጥፋና ወልቃይትና ራያን ፋኖን አብረን እናጥፋ፣ የአማራን ኃይል አብረን እናጥፋና ወልቃይትና ራያን ውሰዱ ብሎ ነበር። እምቢ ብለውታል። አሁንም ይህን ያደረገው አሰብን ያነሳው ምንድነው? ኤርትራ ፋኖን ታሰለጥናለች ትረዳለች ይላል። ይህንም ደግሞ እንግዲህ ይህንን እንዳትረዳና እጇን ለማሰር አሰብን ጠየቀ። አሰብን የሚፈልገው ምንድነው? ኤርትራ ከፋኖ ጋር ያላትን ከህዋት ጋር ያላትን ግንኙነት እንድታቆም መደራደሪያ ነጥቡ ነች፣ መደራደሪያ ምክንያት ነች። ምክንያቱም ወደ ድርድር ሲሄዱ እኔ አሰብን አልጠይቅም አንተም